ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቱቶሪያል ቪዲዮ መጥቼላችኋለሁ። ማናጀሪያል ኢኮኖሚክስ የሚባል ኮርስ ነው የምናየው። በዚህ ቻፕተር ላይ በዛሬው ቪዲዮ የመጀመሪያውን ቻፕተር ላይ ማየት እንሞክራለን ማለት ነው። ማኔጀሪያል ኢኮኖሚክስ ሞር ኢኮኖሚክስ ላይ ነው፣ ማይክሮ ኢኮኖሚክስ ላይ ነው ፎከሱ። እንዴት ነው ወደ ማናጀሪያል አፕላይ የሚደረገው ኢኮኖሚክ ቲዎሪውን ወደ ፕራክቲካል አፕሊኬሽን የምንለውጠው የሚሉትን ነገሮች ነው የምናየው በዋናነት ማለት ነው። ስለዚህ በዛሬው ቻፕተር እንደ ኢንትሮዳክሽን ቻፕተር 1 ኢንትሮዳክሽን ማናጀሪያል ኢኮኖሚክስ እናያለን ማለት ነው። ስለዚህ እንደተለመደው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊትም ከቻላችሁ ቪፒኤን ብታወርዱልኝ ደስ ይለኛል። ቪፒኤን እያወራችሁ ቪዲዮ ስለምታዩልኝ አመሰግናለሁ። ወደ ቪዲዮ እሺ። በዚህ ቻፕተር ላይ የምንመለከታቸው ኦብጀክቲቭ ምንድነው? ኢኮኖሚክስን ዲፋይን እንድናደርግ ይጠበቃል። ማናጀሪያል ኢኮኖሚክስን ዲፋይን እናደርጋለን። የማናጀሪያል ኢኮኖሚክስ ስኮፑ ምን ያህል ነው የሚለው እናያለን። and outline the type of the issue which are addressed by the managerial economics ነው የሚለው። ሰው ማናጀሪያል ኢኮኖሚክስ አድሬስ የሚደረጉ ኢሹዎችን እንመለከታለን። ሮል ኦፍ ማናጀሪያል ኢኮኖሚክስ የማናጀሪያል ዲሲሽን ሜኪንግ ምንድነው ሮሉ የሚለው እናያለን። ኢምፕሊሲት ኤንድ ኤክስፕሊሲት የሚባሉ ኮስቶችን አይደንቲፋይ እናደርጋለን። ኢኮኖሚክ እና አካውንቲንግ ፕሮፊቶችም ካልኩሌት እናደርጋለን ማለት ነው። ሰው በዚህ ቻፕተር እነዚህን ኮንሴፕቶች እናያለን ማለት ነው። እሺ በመጀመሪያ ኦቨርቪው ኢኮኖሚክስን ዲፋይን ከማድረግ እንጀምር። ኢኮኖሚክስ ኢዝ ኤ ሳይንስ ኦፍ ቾይስ ኢን ፌስ ኦፍ አንሊሚትድ ኢንድስ ኤንድ ስኬርስ ሪሶርስ ዳት ሃቭ አልተርኔቲቭ ዩዝ ነው የሚለው። ኢኮኖሚክስ ምንድነው? የምርጫ ሳይንስ ነው የሚለው። ምክንያቱም አንሊሚትድ የሆነ ወይም ስኬርስ ሪሶርስ ስላለን፣ በዛው ልክ ደግሞ የሰው ልጅ ሂውማኑን ደግሞ አንሊሚትድ ስለሆነ በእነሱ መካከል የሚፈጠር ጋፕ ይለናል። ስለዚህ ኦልተርኔቲቭ ቾይዞች ያስፈልጉናል ማለት ነው። ስለዚህ ዋና ፎከሱ ቾይዝ ላይ ነው ማለት ነው። ኦልተርኔቲቭ የሆነ ዩዝን እንዴት መጠቀም እንችላለን? ምክንያቱም ሪሶርስ ምንድነው? ስኬርስ ወይም ሊሚትድ ስለሆነ ማለት ነው። ግን ችግሩ ምንድነው? ሊሚትድ የሆነ የኛ ወንት ስለሆነ ማለት ነው። ሳይንስ ኦፍ ቾይዝ እንለዋለን ማለት ነው ኢኮኖሚክስን። ኤንድ ዘ ኮንሴፕት ኤንድ ዘ ቲዎሪስ ኦፍ ኢኮኖሚክስ ሄልፕ አስ ቱ ኢኮኖማይዝ ዳት ሚንስ ቱ አቺቭ ማክሲመም አውትፑት ዩዚንግ ሚኒመም ኢንፑት። ስለዚህ ዋናው ኮንሴፕቱና ቲዎሪው የኢኮኖሚክስ እኛ እንድናደርግ ይረዳናል። ማክሲማይዝ አውትፑታችን ማክሲማይዝ ማድረግ እና ኢንፑታችን ሚኒማይዝ እንድናደርግ ወይም ያለንን ኢንፑት በአግባቡ ተጠቅመን ማክሲመም የሆነ አውትፑትን ፕሮዲውስ እንድናደርግ ይረዳናል የኢኮኖሚክስ ቲዎሪና ኮንሴፕቱ ማለት ነው። there is no universally accepted definition of economics. this definition is controversial ነው የሚሉት። ስለዚህ ኢኮኖሚክስ ምንድነው? ጀነራል አክሴፕትድ የሆነ ዲፊኒሽን የለውም። ምክንያቱም ኮንትሮቨርሻል የሆነ ኮንሴፕት ነው ይለናል። የተለያዩ ዲፊኒሽን የሰጡ አካላት አሉ። እሱን እንመልከተው ማለት ነው። this is because different economics define economics from different perspectives። ስለዚህ ኢኮኖሚክስን ኮንትሮቨርሻል ነው ያለው በተለያዩ ሰዎች የተለያዩ ዴፊኒሽን ስለተሰጠው ነው። ዌልዝ ዴፊኒሽን አለ፣ ስካርሲቲ ዴፊኒሽን፣ ዌልፌር ዴፊኒሽን፣ ግሮዝ ዴፊኒሽን አለ። እያንዳንዱን ልግለጽላችሁ። መጀመሪያ ላይ ያለው ማን ነው? ዌልዝ ዴፊኒሽን ነው። ዌልዝ ዴፊኒሽን ደግሞ ምንድነው? አሶሲየት የሚሆነው ከአዳም ስሚዝ ጋር ነው የሚያያዘው። አዳም ስሚዝ እንደሚታወቀው ኢኮኖሚስት ነው። ምን ብሎ ነው ዲፋይን ያደረገው? ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ዌልዝ ሃው ኢት ኢዝ ፕሮዲውስድ ዲስትሪቢዩትድ ኤንድ አኮሙሌትድ የሚሉት ፎከስ ያደረገባቸው ማለት ነው። ፕሮዳክሽን ላይ፣ ዲስትሪቢዩሽን እና አኮሙሌሽን ላይ ማለት ነው። ዋና ትኩረቱ መኒ ጉድ እና ማቴሪያል ዌልዝ ላይ ይሆናል ማለት ነው። ኤንድ ኢንክሪዝ ናሽናል ዌልዝ እናደርጋለን በዚህ ወይ ነው። የዚህ ቲዎሪ ሊሚቴሽኑ ምንድነው? ምንን ኢግኖር ያደርጋል? የሰው ልጅ ዌልፌርን፣ ሃፒነስን፣ ዌልቢንግ ላይ ያን ያህል ፎከስ አያደርግም የኛው ዴፊኒሽን ማለት ነው። ሁለተኛው የስካርሲቲ ዴፊኒሽን ነው። ስካርሲቲ ዴፊኒሽን ደግሞ ከአሶሲየት የሚሆነው ሊዮኔል ሮቢንስ ከሚባል ሰው ጋራ ነው። ምን ብሎ ነው ዲፋይን ያደረገው? ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ሃው ፒፕል ሜክ ቾይስ ቢኮዝ ሪሶርስ አር ሊሚትድ ኦር ስኬርስ ነው እንዳልነው። እዚህ ጋር ምንድነው ስካርሲቲ ማለት? የሰው ልጅ ፍላጎት ሊሚትድ ነው፣ ግን ያለን ሪሶርስ ስኬርስ ነው። ፎከስ ማድረግ አለብን ቾይዝ እና ዲሲሽን ሜኪንጋችን ላይ ማለት ነው። ስለዚህ እያንዳንዱ ቾይዛችን ደግሞ ኦፖርቹኒቲ ኮስት ወይም ትሬድ ኦፍ ያመጣብናል በእኛ ላይ። አንድ ነገር ስትመርጡ አንድ ነገር ስለምታጡ ማለት ነው። ይሄ ነገር ለኢንዲቪጁዋል፣ ለገቨርንመንት እና ለፊርማ አፕላይ ይሆናል ነው የሚለው። ለምሳሌ መጽሐፍ መግዛት ከፈለጋችሁ በያንን ብር ልብስ ልገዙበት አትችሉም። ስለዚህ መጽሐፍ ገዛች ማለት ልብስ ሊቀርባችሁ ይችላል ማለት ነው። ስለዚህ ኦፖርቹኒቲ ኮስት አለ፣ ምክንያቱም ሪሶርስ ስኬርስ ስለሆነ ማለት ነው። ሶስተኛው ዴፊኒሽን ደግሞ ዌልፌር ዴፊኒሽን ነው።
ዌልፌር ዴፊኒሽን ደግሞ ከአልፍሬድ ማርሻል ጋር ነው የሚያዘው። እሱም ዲፋይን ያደረገው ምንድነው ኢኮኖሚክስ ኢዝ አባውት ሂውማን ዌልፌር ዌልቢንግ ላይ ነው እንጂ ኢትስ ኖት ጀስት ዌልዝ ብቻ አይደለም፣ ሀብት ብቻ ሳይሆን የሰው ደህንነት የሰዎች ደስታ ላይ ማተኮር አለበት። ኤንድ ኦልሶ ፎከስ ኦን ኢምፕሩቪንግ ሊቪንግ ስታንዳርድ የኑሮ ሁኔታውን ማሻሻል ላይ መተኮር አለበት። ስለዚህ ዌልዝ ምንድነው ኢዝ ኖት ኢምፖርታንት ኦንሊ ኢፍ ኢት ኢንክሪዝ ሃፒነስ ነው። ስለዚህ ዌልዝ ጠቃሚ የሚባለው ሃፒነስንም አብሮ ኢንክሪዝ ማድረግ ከቻለ ነው። ስለዚህ ይሄ ቲዮሪ ፎከሱ ምንድነው ሶሻል ዌልፌር ላይ ያተኩራል ማለት ነው። ኖት ጀስት ኢንዲቪጁዋል ጌን ላይ ብቻ አይደለም የሚያተኩረው ማለት ነው። ግን ሊሚቴሽኑ ምንድነው ይሄ ቲዮሪ ካላችሁኝ በጣም አስቸጋሪ ነው ሜዥር ለማድረግ፣ ምክንያቱም ሃፒነስ ሰብጀክቲቭ ስለሆነ አንዱን ሃፒ የሚያደርገው ነገር ሌላኛውን ሊያስደስተው ስለማይችል ማለት ነው። ሌላኛው ዴፊኒሽን ደግሞ ስለ ኢኮኖሚክስ ምንድነው ከግሮዝ ጋር ተያይዞ የተሰጠ ዴፊኒሽን አለ። ግሮዝ ዴፊኒሽን ከሆነ ደግሞ ከፓውል ሳሙኤልሰን የሚባል ሰው ጋር ነው የሚያዘው። እሱም ኢኮኖሚክስ ምንድነው አለ ስታዲ ኦፍ ሃይ ኢኮኖሚ ግሮ ኤንድ ዴቨሎፕ ኦቨር ታይም። ሶ ኢኮኖሚክስ ምንድነው የሚያጠናው አለ በኢኮኖሚው እንዴት ነው በጊዜ ሂደት ውስጥ ኦቨር ታይም እንዴት ነው ዴቨሎፕ ግሮ የሚሆነው የሚለውን ኮንሴፕት ነው ያተኮረው። ስለዚህ ፎከሱ ምንድነው ኢኮኖሚክ ግሮዝ ላይ ይሆናል ማለት ነው። ለምሳሌ ዴቨሎፕመንት፣ ቴክኖሎጂ፣ ፕሮዳክቲቪቲ ላይ ሊሆን ይችላል፣ የተለያዩ ኤሪያዎች ላይ ማለት ነው። ለምሳሌ ስተዲንግ ሃው ኤ ካንትሪ ኢንክሪዝ ኢትስ ጂዲፒ ኦቨር ታይም ብላችሁ ግሮዝ ዴፊኒሽን ነው ማለት ነው። እንዴት ነው አንድ ሀገር ጂዲፒዋን መጨመር የምችለው ማለት ነው። ምክንያቱም የኢኮኖሚክ ግሮዝ ስለሆነ ማለት ነው። ሶ በአጠቃላይ ስንመለከታቸው ምንድነው እዚህ ጋር ዌልዝ ዴፊኒሽን ከሆነ ፎከሱ መኒና ጉድስ ላይ ነው። ስኬርሲቲ ዴፊኒሽን ከሆነ ደግሞ ትኩረቱ ምን ላይ ነው? ቾይዝ ነው፣ ሊሚት ሪሶርስ ስላለን። ሶስተኛው ዌልፌር ዴፊኒሽን ከሆነ ደግሞ ፎከሶን ሂውማን ቢንግ ላይ ነው የሚያተኩረው። ዲ ደግሞ ግሮዝ ዴፊኒሽን ላይ ስንመጣ ፎከሶን ኢኮኖሚክ ግሮዝ ኦቨር ታይም ይሆናል ማለት ነው። ይህን ነው እዚጋ የሚነግረን። ሃዌቨር ኮመንሊ አክሴፕት ዴፊኒሽን አስ ፎሎ፣ ግን የተለመደው ኢኮኖሚክስ ዴፊኒሽን የትኛው ነው? ኢኮኖሚ ዘ ብራንች ኦፍ ሶሻል ሳይንስ ስታዲ አባውት ኤፊሽንት አሎኬሽን ኦፍ ስኬርስ ሪሶርስ ቱ አቴን ዘ ማክሲመም ፉልፊልመንት ኦፍ ሊሚትድ ሂውማን ነው እንዳልኳቸው። እዚህ ጋር ምንድነው ኮመንሊ አክሴፕትድ የሆነ ዴፊኒሽን ይሄ ነው። ምንድነው የሚለው እንደሚታወቀው ሶሻል ሳይንስ ብራንች ነው እና ዋና ትኩረቱ ምንድነው ኤፊሽንት አሎኬሽን ኦፍ ስኬርስ ሪሶርስ። ኤፊሽንት አሎኬሽን ማለት ሪሶርስ መስት ቢ ዲስትሪቢዩትድ ዋይዝሊ ማለት ነው። አንድ ሪሶርስ ዋይዝሊ ዲስትሪቢዩት መሆን አለበት በተለያዩ ዩዞች ላይ ማለት ነው። ስለዚህ ኤፊሽንሲ ደግሞ ምንድነው ካላችሁኝ አንድ ነገር ማክሲመም አውትፑትን ወይም ሳቲስፋክሽንን ሚኒመም ዌስት በማምጣት መፍጠር ነው። ስለዚህ አውትፑቱ ከዌስቴጁ መብለጥ አለበት ወይም ማክሲመም አውትፑት ዊዝ ሚኒመም ኢንፑት ማምጣት አለብን። ሶ ኤፊሽንትሊ አሎኬት መደረግ አለበት ስኬርስ ሪሶርስ። ይህን የምናደርገው ደግሞ ምንን አቴን ለማድረግ ነው? ማክሲመም ፉልፊልመንት ኦፍ ሊሚትድ ሂውማኖንት እንዳልነው ሂውማኖንት አንሊሚትድ ስለሆነ ግን በተቻለው መጠን ማክሲመም የሚቻለው ድረስ ሄደን የሰውን ኒድ ሳቲስፋይ ለማድረግ ማለት ነው። ሶ ይሄ ነው ዌል አክሴፕትድ የሆነው የኢኮኖሚክስ ዴፊኒሽን ማለት ነው። So as economics is a science of choice, it study how people choose to use scarce or limited productive resource produce various commodities። ስለዚህ የሳይንስ ኦፍ ቾይስ ነው ስላልነው ኢኮኖሚክስም ምንድነው ያደርጋል? እንዴት ነው ሰዎች የሚመርጡት ስኬርስ ወይም ሊሚትድ የሆኑ ፕሮዳክቲቭ ሪሶርሶችን በመጠቀም ሪስ ኮሞዲቲን ለማምረት የሚለውን ይመለከታል ማለት ነው። እንዴት ቢመርጡ ነው? እንዴት አድርገው ቢጠቀሙ ነው ፕሮዳክቲቭሊ የተለያዩ ኮሞዲቲዎችን ማምረት የሚችለው የሚለውን ኤሪያ ያጠናል ማለት ነው ኢኮኖሚክስ። ሶ the following statement are derived from the above definition ነው የሚለው። ካየነው ዴፊኒሽን ላይ ስለሞስት ኮመንሊ አክሴፕትድ የሆኑ ዴፊኒሽን ስለ ኢኮኖሚክስ እነዚህን ኮንሴፕቶች ያወራል ነው የሚለው። አንደኛ ኢኮኖሚክስ ስተዲ አባውት ስኬርስ ሪሶርስ። ኢኮኖሚ ስለምንድን ነው የሚያጠናው? ስኬርስ ስለሆነ ሪሶርስ ነው። ስኬርስ ባይሆን ሪሶርስ ኢኮኖሚክስ አያስፈልግም ማለት ነው። የሪሶርስ እጥረት ስላለ ነው። and it is also study about allocation of resource and allocation must be efficient. so efficient allocation እንዳልኳችሁ ሪሶርስን ዋይዝሊ ዲስትሪቢዩት ማድረግ ነው among different uses ብለናል። so ሪሶርሳችን አሎኬት መደረግ አለበት ዋይዝሊ ማለት ነው። ሂውማን ኒድስ አር አንሊሚትድ፣ የሰው ልጅ ፍላጎትም አንሊሚትድ ነው፣ ግን ሪሶርስ ስኬርስ ነው። ስለዚህ ያለን ሪሶርስ አሎኬት ማድረግ ያለብን ኤፊሽንትሊ ነው ማለት ነው። ይሄን ነው ከዴፊኒሽኑ የምንረዳው። So the aim or objectives of economics is to study how to satisfy the unlimited human needs up to maximum possible degree by allocating the resource efficiently ነው የሚለው። ስለዚህ
ዓላማው ኢኮኖሚክስ ምንድን ነው ካላችሁኝ አንሊሚትድ የሆነው ሂውማን ኒድን እስከተቻለ ማክሲመም ፖሲብል ዲግሪ ድረስ ሳቲስፋይ ማድረግ ነው። ይህን ስናደረግ ደግሞ ሪሶርስን ኤፊሽንትሊ አሎኬት በማድረግ ነው። ስለዚህ ሪሶርሳችሁን ኤፊሽንትሊ አሎኬት በማድረግ ወይም ዋይዝሊ በመጠቀም ማክሲመም ፖሲብል ዲግሪ ድረስ አንሊሚትድ የሆነውን ሂውማን እንትን ሳቲስፋይ ለማድረግ መሞከር የኢኮኖሚክስ ዓላማ ነው ማለት ነው። ሶ ዜር አር ቱ ፋንዳሜንታል ፋክትስ ዳት ፕሮቫይድ ዘ ፋውንዴሽን ፎር ዘ ፊልድ ኦፍ ኢኮኖሚክስ ነው የሚሉ። ስለዚህ ኢኮኖሚክስ ፊልዱ ፋውንድ እንዲያደርግ እንዲመሰረት ሁለት ፋንዳሜንታል ፋክቶች አሉ። አንደኛው ሂውማን ኦር ሶሳይቲ ኦር ማቴሪያል ወንትስ አር አንሊሚትድ። ያ ሶሳይታል ወይም አጠቃላይ ሪሶርስ ምንድን ነው? የሰው ልጅ ፍላጎት ምንድን ነው? ሊሚትድ መሆኑ። ኢኮኖሚክ ሪሶርስ ደግሞ ሊሚትድ መሆኑ ይህንን ፊልድ እንዲመሰረት አድርጎታል። እነዚህ ሁለት ፋክቶች ማለት ነው። ስካርሲቲ በመኖሩ ሊሚትድ ሪሶርስ አለ። ሊሚትድ ሪሶርስ ካላችሁ ደግሞ ሊሚትድ አውትፑት ነው የሚኖራችሁ። ዊ ማይት ኖት ሳቲስፋይ ኦል አወር ዋንት። ስለዚህ ሪሶርስ ምንድን ነው? ትንሽ ነው፣ ጥቂት ስለሆነ የምናመርተው አውትፑት ጥቂት ይሆናል። ስለዚህ ሁሉንም ወንታችንን ሳቲስፋይ ማድረግ አንችልም። ስለዚህ ምን ማድረግ አለብን? መምረጥ አለብን። ስትመርጡ ደግሞ ምንድነው? ኦፖርቹኒቲ ኮስት አለ። ስለዚህ ኦፖርቹኒቲ ኮስት ደግሞ ምንድነው? አንድ ነገር ስትመርጡ የምታጡት ነገር አለ ነው። ለምሳሌ አሁን የራሳችሁን ቢዝነስ መጀመር ብትፈልጉ ምንድነው የምታጡት ነገር? ኦፖርቹኒቲ ኮስቱ የራሳችሁን ቢዝነስ ስትጀምሩ ሌላ ድርጅት አሁን ተቀጥራችሁ ብትሰሩ የሚከፈላችሁ ገንዘብ አለ፣ እሱን ታጣላችሁ ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ቀጣይ ደግሞ የምንመለከተው የኢኮኖሚክስ ሁለት ዲቪዥኖችን ነው። ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ይባላሉ። ማይክሮ ኢኮኖሚክስ ከሆነ ሉካት ስፔሲፊክ ኦር ኢንዲቪዥዋል ዩኒት ላይክ ሃውስሆልድ፣ ኢንዱስትሪ፣ ማርኬት ኤንድ ፊርም ነው የሚሉት። ማይክሮ ኢኮኖሚክስ ከሆነ ስፔሲፊክ ፎከስ ነው ያለው በኢኮኖሚክ አክቲቪቲዎች ላይ ስለ ሃውስሆልዶች፣ ስለ ኢንዱስትሪ፣ ስለ ማርኬት፣ ስለ ፊርም ሊሆን ይችላል ማለት ነው። ስፔሲፊካሊ የሚያተኩረው ሰው when we study the price of specific commodity የሆነ price of specific commodity የምታጠኑ ከሆነ ምንድነው የእናንተ field of study ማይክሮ ኢኮኖሚክስ ነው ማለት ነው። and when we examine the revenue and or expense of particular firms ነው። ሌላ ደግሞ revenue expenditure የፓርቲኩላር የአንድን ፊርም ብቻ የምትሰሩ ከሆነ አሁንም ፊልዳችሁ ማይክሮ ኢኮኖሚክስ ነው። ስለዚህ ማይክሮ ኢኮኖሚክስ ላይ ስለምታጠኑ ይችላላችሁ። ኢንዲቪዥዋል ኢንካም፣ ኢንዲቪዥዋል ሴቪንግ፣ ኢንዲቪዥዋል ፕራይስ፣ ኢንዲቪዥዋል ፊርም አውትፑት፣ ኢንዲቪዥዋል ኮንሳምፕሽን ልታጠኑ ትችላላችሁ። ስለዚህ ስፔሲፊክ የሆነ ኢንዲቪዥዋል ዩኒት ላይ የምታተኩሩ ከሆነ ማይክሮ ኢኮኖሚክስ ነው። ሁለተኛው ደግሞ ማክሮ ኢኮኖሚክስ ከሆነ ኤግዛማይን አይዘር ኢኮኖሚ አዘ ሆል ነው። ስለዚህ ማክሮ ኢኮኖሚክስ ከሆነ ፎከሳችሁ ኢኮኖሚውን አዘ ሆል ነው የምታጠኑት ማለት ነው። ኢት ኢዝ መንሊ ኮንሰርንድ ዊዝ ዘ ኦቨርኦል ፐርፎርማንስ ኦፍ ዘ ኢኮኖሚ ነው የሚለው። ስለዚህ ኦቨርኦል አጠቃላይ ስለ ኢኮኖሚ ፎከስ ከሆነ ማክሮ ኢኮኖሚክስ ይሆናል ማለት ነው። ኢንዲቪዥዋል ዩኒት ላይ ካተኮራችሁ ደግሞ ማይክሮ ይሆናል ማለት ነው። ቶታል አግሪካልቸራል ፕሮዳክሽን ኢን ኢትዮጵያ ፎር 2022 ኢሲ አያቸው አግሪካልቸራል ፕሮዳክት በኢትዮጵያ የ2022 ስለዚህ አጠቃላይ ነው ኦቨርኦል የሀገሪቷ ኢኮኖሚ ማለት ነው። እዛኛው ላይ ማይክሮ ቢሆን ግን የአንድ ፋርመር ፕሮዳክሽን ሊሆን ይችል ነበር። ኢንዲቪዥዋል ዩኒት ስለሆነ የሚያተኩረው ኤንድ ዋት ኢዝ ዘ አግሪጌት ኤክስፔንዲቸር ኦፍ ፌዴራል 2022 ብንል አሁንም አግሪጌት ኤክስፔንዲቸሩ ምን ይመስላል ነው የኢፌድሪ ይህም ጀነራል ነው ማለት ነው። ስለዚህ ማክሮ ላይ ከሆነ ናሽናል ኢንካም፣ ናሽናል ሴቪንግ፣ ናሽናል አውትፑት፣ ጀነራል ፕራይስ ሌቭል፣ አግሪጌት ኮንሳምፕሽን እንደዚህ አጠቃላይ ፎከሳቸው ሰፊ ነው ማለት ነው። ስለዚህ ማክሮ ኢኮኖሚክስ በስኮፑ ከማይክሮ ኢኮኖሚክስ ይበልጣል ማለት ነው። እነዚህ እንደ ክለሳ ናቸው እንጂ ያን ያህል በሰፊው የምናየው ቶፒክ አይደለም። ቀጥታ ወደ ማናጀሪያል ኢኮኖሚክስ ከምንገባ ለማስታወስ ያህል እናያየናቸው ማለት ነው። እሺ አሁን ወደ ማናጀሪያል ኢኮኖሚክስ ወደ ዋና ኮንሴፕታችን እንመጣለን ማለት ነው። ይህን ያህል ኢኮኖሚክስ ካየን ማናጀሪያል ኢኮኖሚክስ ደግሞ ምንድን ነው የሚለውን እንመልከት ማለት ነው። ማናጀሪያል ኢኮኖሚክስ ኢዝ ዘ አፕሊኬሽን ኦፍ ኢኮኖሚክስ ዳት ሚንስ ማይክሮ ኢኮኖሚክስ ፎከሳችን ማይክሮ ኢኮኖሚክስ ነው ብያቸዋለሁ። ማይክሮ ኢኮኖሚክስ ቲዮሪ ኤንድ ኳንቲታቲቭ ሜትድስ ማቴማቲክስ ኤንድ ስታቲክስ ዘ ማናጀሪያል ዲሲሽን ሜኪንግ ቱ
ፕሮሰስ። ሶ ማኔጀሪያል ኢኮኖሚክስ ምንድነው? አፕሊኬሽን ነው። አፕላይ የምናደርገው ምንድነው? ኢኮኖሚክ ቲዮሪ ወይም ማይክሮ ኢኮኖሚክስን ነው። ይህን አፕላይ ስናደርግ ደግሞ ምን እንጠቀማለን? ኳንቲታቲቭ ሜቶዶችን እንጠቀማለን። እነዚህ ኳንቲታቲቭ ሜቶዶች ደግሞ ምንድናቸው? ማቴማቲክስ አለ፣ ስታቲክስ አለ ማለት ነው። ይህን የምናደርገው ደግሞ ማናጀሪያል ዲሲሽን ሜኪንግ ለማካሄድ ነው ማለት ነው። ስለዚህ በዚህ ዴፊኒሽን ላይ ምንድነው አፕሊኬሽን ኦፍ ኢኮኖሚክ ቲዮሪ ስንል ፎከሱ ምንድነው? ኢንዲቪዥዋል ዩኒት ፊርም እና ኮንሱመር ላይ እንደሆነ አየን። ኤንድ ሄልፕስ ቱ አንደርስታንድ ማናጀር ዲማንድ፣ ኮስት፣ ፕራይስ፣ ፕሮፊትን አንደርስታንድ እንዲያደርግ ይረዳል ማለት ነው። ሌላኛው ደግሞ ኳንቲታቲቭ ሜትር ላይ ፎከስ ያደርጋል ስንል ሀልፒን አናላይዝ ዳታ ኤንድ ሜኪንግ አኩሬት ዲሲሽኖች እንዲያካሄድ፣ ለምሳሌ ፎርካስት ቢያደርግ ሴልን፣ ካልኩሌት ቢያደርግ ኮስትን፣ አያችሁ ማቴማቲካል የሆኑ ቱሎችን ይጠቀማል ማለት ነው። ኤንድ ኢትስ ኦልሶ አፕላይድ ሶ ለማናጀሪያል ዲሲሽን ሜኪንግ ፕሮሰስ ነው ስንል ደግሞ ምንድን ነው? ኢት ኢዝ ዩዝድ ባይ ዘ ማናጀር ቱ ሜክ ቤተር ዲሲሽን ኤንድ ቱ ሄልፕ አንሰር ኩዌሽን ላይክ ዋት ቱ ፕሮዲውስ፣ ሃው ማች ቱ ፕሮዲውስ፣ አት ዋት ፕራይስ ቱ ሴል የሚሉ ጥያቄዎችን ይመልሳል ማለት ነው። ስለዚህ ኢኮኖሚክ ቲዮሪ ፕላስ ማቴማቲካል ቱል ይሆናል ማለት ነው ማናጀሪያል ኢኮኖሚክስ። ከዛ ቤተር የሆነ ቢዝነስ ዲሲሽን ማግኘት እንችላለን ማለት ነው። ኤንድ ማይክሮ ኢኮኖሚክስ ሃዝ ቢን ሪሲቪንግ more attention in business as managers are more aware of its potential as an aids to decision making process, and this potential is increased at all time ነው የሚለው። ሰው ማናጀሪያል ኢኮኖሚክስ ምንድነው? በጣም አቴንሽን እያገኘ መጥቷል በቢዝነስ ውስጥ። የሚሆነው ምንድነው? ማናጀሮች ምንድነው አዌር እየሆኑ ነው የማናጀሪያል ኢኮኖሚክስን ፖቴንሻል ሶ በዲሲሽን ሜኪንጋቸው ላይ ኤድ ሆኖ ስለሚያገለግላቸው ስለሚረዳቸው ማለት ነው። ሶ የማናጀሪያል ኢኮኖሚክስ ፖቴንሻሉ እየጨመረ መጥቷል። ሶ ታፒንግ ፎር ሰቨናል ሪዝን ነው። ለምን ጨመረ አቴንሽኑ ካላችሁ የተለያዩ ምክንያቶችን ማንሳት ይቻላል ማለት ነው። ከብዙ በጥቂቱ የተወሰኑትን ምክንያቶች እንመልከት። እሺ የመጀመሪያው it has become more important for managers to make a good decision and to justify them ነው የሚለው። ስለዚህ በጣም ለማናጀሮች ጠቃሚ የሆነ መጣ ነው። ምን ለማካሄድ ጥሩ የሆነ ዲሲሽን ለመወሰን እና ያንን ውሳኔያቸውን ደግሞ ለማብራራት ጀስቲፋይ ለማድረግ። ምክንያቱም አዘር አካውንታቢሊቲ አዘር ቱ ሲኒየር ማናጀር ኦር ስቴክሆልደርስ ኢንክሪዝ ነው። ሶ አካውንታቢሊቲያቸው ለሲኒየር ማናጀሮች ለስቴክሆልደሮች እየጨመረ ሲመጣ እነሱ ምን ማድረግ አለባቸው? ጥሩ የሆነ ውሳኔ መወሰን አለባቸው። ያንን ደግሞ በግልጽ ማስረዳት አለባቸው። ስለዚህ ማናጀሪያል ኢኮኖሚክስ መጠቀም ጀመሩ ማለት ነው። አፕላይ ማድረግ ጀመሩ። ኢኮኖሚክስ ቲዮሪ ኳንቲታቲቭ ሜቶዶችን ተጠቅሞ መጠቀምና መስራት ጀመሩ ማለት ነው። ሶ ይህ አንዱ ሪዝን ነው ሞር አቴንሽን እንዲያገኝ ያደረገው ማናጀሪያል ኢኮኖሚክስን። ሁለተኛው አስ ዘ ነምበር ኤንድ ሳይዝ ኦፍ መልቲናሽናል ኢንክሪዝ ኮስት ኤንድ ቤኔፊት አት ስቴክ ኢን ዲሲሽን ሜኪንግ ፕሮሰስ ኦልሶ ኢንክሪዝ ነው የሚለው። ሶ መልቲናሽናል ሲል እዚህ ጋር ምን ለማለት ፈልጎ ነው? ብዙ ተቋሞች፣ ድርጅቶች ሳይዛቸው ነንበራቸው እየጨመረ ሲመጣ ነው የሚለው። ምን ተፈጠረ ማለት ነው? ኮስት ኤንድ ቤኔፊቱ በዛው ልክ እየጨመረ ይመጣል። ስለዚህ ዲሲሽን ፕሮሰስ ሜኪንጋችንም ኢንክሪዝ ያደርጋል ማለት ነው። ስለዚህ ዲሲሽናችን ኢንቮልቭ ምንድነው እዚህ ጋር የሚያስረዳን ላርጅ የሆነ ኮስት ያስወጣችኋል፣ በዛውም ልክ ደግሞ ላርጅ የሆነ ቤኔፊት ታገኙበታላችሁ። ሶ ዚስ ሜክ ዲሲሽን ሜኪንግ ሞር ኮምፕሌክስ እያደረገበት መጣ ለማናጀሩ። ኤንድ ሶ ማናጀር ላይ ኦን ማናጀሪያል ኢኮኖሚክስ ላይ እየሆኑ መጡ። ይህን የሚያደርጉት ደግሞ ሪስክን፣ ኮስትን፣ ሪተርንን ኬርፉሊ አናላይዝ ለማድረግ ነው። ስለዚህ እዚህ ጋር የሚያስረዳው ምንድነው በጣም ኮምፕሌክሲቲው እየጨመረ ሲመጣ ብዙ ድርጅቶች ብዙ ተቋሞች እየመጡ ወደ ስራው ሲገቡ ወደ ቢዝነሱ ዓለም ምናምን ሲስፋፋ በዛው ልክ ኮስት ያስወጣቸዋል። አሪፍ ከሰራችሁ ደግሞ ግሬተር ቤኔፊት ታገኛላችሁ። ስለዚህ ማናጀሮች በጣም ኮምፕሌክስ የሆኑ ውሳኔዎች መወሰን አለባቸው፣ ምክንያቱም ግሬተር ቤኔፊት ለማግኘት። ስለዚህ ማናጀሮች ማናጀሪያል ኢኮኖሚክስን አፕላይ ማድረግ ጀመሩ። ይህንን አፕላይ ያደረጉት ደግሞ የተለያየ ሪስክ የሚገጥማቸውን የተለያየ ኮስትን እና ሪተርንን ኬርፉሊ አናላይዝ ለማድረግ ማለት ነው። ይሄ ሁለተኛው ሪዝን ነው አቴንሽን እንዲያገኝ ያደረገው ማናጀሪያል ኢኮኖሚክስን። ሶስተኛው ደግሞ ኢን ዘ ኤጅ ኦፍ ፕሌንቲፉል ዳታ it is more imperative to use quantitative and rationally based method rather than into the third reason is ምንድነው የሚለው ፕሌንቲፉል አሁን በአሁን ባለንበት ዘመን ዲጂታል ወርልድ ላይ ነው። ስለዚህ መረጃ እንደ ልብ ይገኛል። ሶ በጣም ኢምፐራቲቭ ነው፣ ግዴታ ነው። በቃ አሁን ኳንቲታቲቭ እና ራሽናሊ ቤዝድ የሆኑ ሜቶዶችን መጠቀም። ይሄ ኢንቱዊሽን ሰብጀክቲቭ የሆነ ውስጣችሁ የነገራችሁ ነገር ማድረግ ትታችሁ ቁጥራዊ በሆነና ምክንያታዊ በሆነ ዘዴዎች ላይ ወይም ሜቶዶች ላይ ዲፔንድ መሆን አለባችሁ። ይሄ ግዴታ ነው።
በዚህ ምክንያት ደግሞ ማናጀሪያል ኢኮኖሚክስ እንዳየ ነው ምንድነው ኳንቲታቲቭ እና ራሽናል ቤዝድ የሆኑ ሜቶዶችን ነው የሚጠቀመው። ስለዚህ ሞር አቴንሽን እያገኘ መጣ ማለት ነው። እነዚህ ከብዙ በጥቂቱ ማናጀሪያል ኢኮኖሚክስ አቴንሽን እንዲያገኝ የረዱ ናቸው። ሌሎች ምክንያቶች መጠቀስ ይችላሉ፣ ግን እኛ ካለን ጊዜ አንጻር እነዚህን ካየን ይበቃናል። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ቀጣይ የምንመለከተው ደግሞ ካራክተሪስቲኮቹ ምን ይመስላል የማኔጀሪያል ኢኮኖሚክስን ካራክተሪስቲ ለማየት እንሞክራለን። ማኔጀሪያል ኢኮኖሚክስ ኮንሰርን ዊዝ አናላይሲስ ኦፍ ፋይንዲንግ ኦፕቲማል ሶሉሽን ዲሲሽን ሜኪንግ ፕሮብሌም ኦፍ ዘ ቢዝነስ ኦር ፊርምስ ይላል። ማኔጀሪያል ኢኮኖሚክስ ምንድነው? አናላይዝ በማድረግ ምንም መፈለግ ላይ ነው የሚያተኩረው። ኦፕቲማል ሶሉሽን ቤስት ፖሲብል የሚባለውን ሶሉሽን መፈለግ ላይ ነው። ይሄም ምን ይረዳናል? ዲሲሽን ሜኪንግ ፕሮብሌም ይገጥመናል። የሆነን ውሳኔ ስንወስን የሚገጥመን ችግር አለ። ለሱ ችግር ቤስት ፖሲብል የሆነውን ሶሉሽን ወይም ኦፕቲማል ሶሉሽን እንድንፈልግ ይረዳናል። ይህንን ሲያደርግ የተለያዩ ችግሮችን አናላይዝ በማድረግ ሶሉሽን ይሰጠናል ማለት ነው። ማኔጀሪያል ኢኮኖሚክስ። ሁለተኛው ማኔጀሪያል ኢኮኖሚክስ ኢዝ ፕራክቲካል ሰብጀክት therefore it is pragmatic ነው የሚለው። ማኔጀሪያል ምንድነው? ቲዮሪቲካል ብቻ አይደለም ብለናል፣ ፕራክቲካል ነው። ስለዚህ ምንድነው አፕላይ ያደርጋል ማለት ነው የኢኮኖሚክ ቲዮሪዎችን በሪል ወርልድ ላይ። ስለዚህ ፕራክቲካል ወር ፕራግማቲክ ነው የምንለው ማለት ነው። ለዛ ነው። ሌላኛው ደግሞ ማኔጀሪያል ኢኮኖሚክስ ካን ብሪጅ ዘ ጋፕ ቢትዊን ኢኮኖሚክ ቲዮሪ ኤንድ ሪል ወርልድ ቢዝነስ ዲሲሽን። እንደ ጋፕ ወይም እንደ ብሪጅ እንደ ድልድይ ሆኖ ያገለግለናል ማኔጀሪያል ኢኮኖሚክስ በምን በኢኮኖሚክ ቲዮሪ እና በሪል ወርልድ ቢዝነስ ዲሲሽን ላይ። ይህን ስንል ምን ማለት ነው? እንደ ብሪጅ ያገለገለ እንደ ድልድይ በቲዮሪ እና ሪል ወርልድ ዲሲሽን ላይ ስንል ኮኔክት ያደርጋል ኢኮኖሚክ ቲዮሪዎችን። ለምሳሌ አሁን ዲማንድ ሰፕላይ ኢኮኖሚክ ቲዮሪ ናቸዋ ዊዝ አክቹዋል ቢዝነስ ዲሲሽን ጋራ ያገናኛቸዋል። እነዚህን ቲዮሪዎች የኢኮኖሚክ ቲዮሪዎች ማለት ነው። ለምሳሌ አሁን ዲማንድ ቲዮሪን በመጠቀም የፕሮዳክት ፕራይሳችንን ሴት ብናደርግ በማርኬቱ ላይ ማኔጀሪያል ኢኮኖሚክስን ተጠቀም ማለት ነው። ስለዚህ ኮንሱመሩ ለዚህ ፕሮዳክት ኢላስቲክ ናቸው ምናምን የሚሉትን ኮንሴፕቶች እየተጠቀምን ፕራይስ ዲሲሽናችንን ሜክ ብናደርግ ማኔጀሪያል ኢኮኖሚክስ ምን ሆነ ማለት ነው? ጋፑን እንደ ድልድይ ሆኖ አገለገለ በመሃላቸው በኢኮኖሚና በቢዝነስ ዲሲሽን ባለው ጋፕ ላይ ማለት ነው። ይሄን ነው የሚያሳየው። ሌላኛው ደግሞ ማኔጀሪያል ኢኮኖሚክስ ኢዝ ማይክሮ ኢኮኖሚክስ ኢን ካራክተር ነው የሚለው። ማይክሮ ኢኮኖሚክስ ነው ካራክተሩ ብያቸዋለሁ። ማይክሮ ኢኮኖሚክስ ነው ስንል ኢንዲቪጁዋል ኢኮኖሚክ ዩኒት ፊርም ማርኬት ላይ ነው የሚያተኩረው እንጂ ኢኮኖሚክስ አስ ኤ ጀነራል አያጠናም ማለት ነው። ኤንድ ማኔጀሪያል ኢኮኖሚክስ ኢዝ ኦልሶ ፖዚቲቭ ኢኮኖሚ። ፖዚቲቭ ኢኮኖሚክስ ነው ስንል ደግሞ focus on factors and cause and effect relationship and it avoids opinion or value judgment ነው። ስለዚህ value judgment የሚባል ነገር የለም፣ ኦፒኒየን የለም። በፋክት እና cause and effect relationship ላይ የተመሰረቱ መረጃዎችን ነው የሚሰጠን። ለምሳሌ if price increase demand decrease ካለን ይሄ ፋክት ነው፣ የማይከር ነገር ነው። ስለዚህ ፋክት የሆኑ ነገሮች ላይ ነው እንጂ ሰብጀክቲቭ የሆኑ ነገሮች ላይ አያተኩርም። ማኔጀሪያል ኢኮኖሚክስ ቴክስ ሄልፕ ማክሮ ኢኮኖሚክስ። ይህንን ስንል ግን ማክሮ ኢኮኖሚክስን አይጠቀም እያልን አይደለም። ማይክሮ ኢኮኖሚክስን አሴ ሰፖርት ይጠቀሟል። ለምሳሌ ስለ ኢንፍሌሽን፣ ኢንተረስት ሬት፣ ኢኮኖሚክ ግሮዝ ቢዝነስ ዲሲሽናችንን አፌክት ስለሚያደርጉ ማለት ነው። ስለዚህ ኢን አይዞሌሽን ከማክሮ ኢኮኖሚክስ አይገለልም። አሴ ሰፖርት ማክሮ ኢኮኖሚክስን ይጠቀመዋል ማለት ነው ማኔጀሪያል ኢኮኖሚክስ። ሌላኛው ደግሞ ዩዝ ኦፍ ቲዮሪ ኦፍ ፊርም ነው የሚለው። ዩዝ ኦፍ ቲዮሪ ኦፍ ፊርም ስንል ደግሞ ማኔጀሪያል ኢኮኖሚክስ ላርጅሊ ዩዝ ዘ ቦዲ ኦፍ ኢኮኖሚክ ኮንሴፕት ኤንድ ፕሪንሲፕል ቱዋርድ ሶልቪንግ ቢዝነስ ፕሮብሌም። ቢዝነስ ፕሮብሌም ሶልቭ ስናደርግ በማኔጀሪያል ኢኮኖሚክስ ጊዜ ምን እንጠቀማለን? የኢኮኖሚክ ቲዮሪ ኮንሴፕቱ እና ፕሪንሲፕሉን እንጠቀማለን። ዩዝ ኦፍ ቲዮሪ ኦፍ ፊርም የሚለን እሱ ነው ማለት ነው። ስለዚህ ቲዮሪ ኦፍ ፊርም ስንል ምን ማለት ነው? it means it study how the business decides ነው። እነዚህ ቲዮሪ ኦፍ ፊርም የምንላቸው ከአንድ ቢዝነስ how much to produce, what price to charge, how much to minimize cost and how maximize profit የሚሉ ኮንሴፕቶችን ያካተተ ማለት ነው። ኢኮኖሚክ ኮንሴፕት እና ፕሪንሲፕሎች እነዚህ ናቸው። ምን ያህል ፕራይስ ሴት ላድርግ፣ ምን ያህል ልሽጥ፣ እንዴት ሚኒማይዝ ላድርገው ኮስት፣ እንዴት ማክሲማይዝ ፕሮፊት ላድርግ የሚሉ ኮንሴፕቶች የኢኮኖሚክስ ስለሆኑ እነሱን ቲዮሪ ኦፍ ፊርምን ይጠቀማል ማለት ነው ማኔጀሪያል ኢኮኖሚክስ። ሌላኛው ደግሞ ማኔጀሪያል ኢኮኖሚክ ካራክተሪስቲው ኢዝ ማኔጅመንት ኦሪየንትድ። ማኔጅመንት ኦሪየንትድ ስንል
main aim of managerial economics is to help the management in taking correct decision and preparing plans and policy for the future. ማኔጅመንት ኦሪየንትድ ነው ካለ ማኔጀሪያል ኢኮኖሚክስ ዋና ዓላማው ማኔጀሪያል ኢኮኖሚክስ ምንድነው? ማኔጅመንትን መርዳት ነው። ምን በማድረግ ትክክለኛ ዲሲሽን እንዲወስዱና ፕላንና ፖሊሲዎችን ፎር ዘ ፊውቸር እንዲያዘጋጁ መርዳት ነው ዋና ዓላማው። ይህም አንዱ የማኔጀሪያል ኢኮኖሚክስ ካራክተሪስቲ ነው። ኤንድ ኢትስ ኦልሶ መልቲዲስፕሊናሪ ነው ማኔጀሪያል ኢኮኖሚክስ ከሌሎች የጥናት መስኮች ጋራ ሪሌሽንሽፕ አለው ወይም ከሌሎች ፊልድ ኦፍ ስተዲዎች ጋራ ማለት ነው። ኤንድ ኢትስ ኦልሶ ቦዝ ሳይንስ ኤንድ አን አርት። ማኔጀሪያል ኢኮኖሚክስን እንደ ሳይንስ የምንወስደዋለን እንደ አርት የምንወስደዋለን ማለት ነው። እንደ ሳይንስ ስንል ምንድነው? የተለያዩ ቴዎሪዎችን፣ ሞዴሎችን፣ ዳታዎችን ወይም ሎጂካልና ሲስተማቲክ የሆኑ አናላይሶችን ይጠቀማል ነው። እንደ አርት ስንመለከተው ደግሞ ኢት ሪኳየርስ ጀጅመንት፣ ኤክስፒሪየንስ፣ ዲሲሽን ሜኪንግ ስኪሎችን ስለሚያካትት እንደ አርት እናዋለን ማለት ነው። እነዚህ ከብዙ በጥቂቱ የማኔጀሪያል ኢኮኖሚክስ ካራክተሪስቶች ናቸው ማለት ነው። ማኔጀሪያል ኢኮኖሚክስ አስ ኤ ቱል ፎር ዲሲሽን ሜኪንግ እንዴት ነው እንደ ቱል ለዲሲሽን ሜኪንግ የምንጠቀመው የሚለውን እንመልከት። ማኔጀርስ ኦፍ ቢዝነስ organization are constantly faced with variety of decision in the area of pricing or product selection, cost control, asset management and plant expansion. ማናጀር በቢዝነስ ኦርጋናይዜሽን ላይ ያሉ ማናጀርስ ብዙ ጊዜ ምን አይነት ችግሮች ይገጥማቸዋል? ከምን አይነት ውሳኔ ጋር የተያያዘ ችግር ይገጥማቸዋል? ፕራይስ ጋራ ምን ያህል ፕራይስ ሴት ላድርግ፣ ፕሮዳክት ሴሌክሽን ምን አይነት ፕሮዳክት ፕሮዲውስ ላድርግ ወይም የሚለው ምርጫ ላይ ይቸገራሉ። እንዴ ኮስቴን ኮንትሮል ላድርግ ሲሉ ይቸገራሉ። አሴቴን ንብረቶች እንዴት ነው ማኔጅ ማድረግ ያለብኝ፣ ፕላንት ኤክስፓንሽን እንዴት ነው ፕላንታችንን ኤክስፓንድ ብናደርገው የሚለው ኮንሴፕት አንድ ማናጀር በቢዝነስ ኦርጋናይዜሽን ውስጥ ፌስ የሚያደርጋቸው የውሳኔ ኤሪያዎች ናቸው ማለት ነው። ስለዚህ ማናጀር has to choose based among the alternative by which available resource are most efficiently used for achieving the desired aim ነው። ማናጀሩ ምን ማድረግ አለበት? ቤስት የተባለውን ቾይዝ መምረጥ አለበት ነው። በዛም በመረጠው ቾይዝ መሰረት አቬሌብል ሪሶርሱን ኤፊሽንትሊ ተጠቅሞ ዲዛይርድ ኤሙ ማሳካት አለበት ማለት ነው። ዲሲሽን ሜክ ሲያደርግ መከተል ያለባቸው ፕሮሰሶች አሉ ማለት ነው በማኔጀሪያል ኢኮኖሚክስ ውስጥ። የመጀመሪያው አይደንቲፊኬሽን ኦፍ ፊርም ኦብጀክቲቭ። ያ ፊርም ኦብጀክቲቭ ምንድነው ኦብጀክቲቭ የሚለውን መለየት አለበት። መጀመሪያ ቁጭ ብሎ ኦብጀክቲቭን መለየት አለበት። ኦብጀክቲቭን ከለየ በኋላ ስቴትመንት ኦፍ ፕሮብሌም ቱ ቢ ሶልቭድ፣ መፈታት ያለባቸውን ችግር ይሄ ችግር አለ ብሎ ይዘረዝራቸዋል። ከዛ ከዘርዘረ ወዲያ ምንድነው ሊስቲንግ ኦፍ ቫሪየስ ኦልተርኔቲቭ፣ ያንን ፕሮብሌም ለመፍቻ የተለያዩ ቫሪየስ ሶሉሽኖችን ይጽፋል ማለት ነው። እነዛን ሶሉሽኖች ያንን ፕሮብሌም ለመፍታት ከጻፈ በኋላ ኢቫሉዌትና አናላይዝ ያደርጋቸዋል እነዛን ኦልተርኔቲቮች ማለት ነው። ስለዚህ እያንዳንዱ ኢቫሉዌት ይደረጋል፣ አናላይዝ ይደረግና እዛ ውስጥ ምንድነው ቤኔፊቱ ምንድነው፣ ይህንም ስትራቴጂ ብጠቀም ይሄኛውን ብጠቀም የሚለውን ኮስት ኤንድ ቤኔፊታቸውን አድቫንቴጅ እና ዲስአድቫንቴጃቸውን ይለያል ማለት ነው። እዛ በመቀጠል አምስተኛ ምን ያደርጋል ማለት ነው፣ ኦልተርኔቲቭ የሚባለውን ካሉት ኦልተርኔቲቮች ሰሌክት ያደርጋል ማለት ነው። ሰሌክት ካደረጋችሁ በኋላ ቀጣይ የሚሆነው ምንድነው፣ ያንን ሰሌክት ያደረጋችሁትን ኦልተርኔቲቭ ኢምፕሊመንት ማድረግ። ኢምፕሊመንት ካደረጋችሁ ወዲያ ደግሞ ሞኒተር መቆጣጠር፣ ኦልተርኔቲቭ የመረጥነው ኦልተርኔቲቭ አሪፍ ነው ወይ ይሰራ ነው የሚለውን ትቆጣጠራላችሁ። ካልሆነ ሌላ ፕላን ትቀይራላችሁ ማለት ነው፣ እያስኬዳችሁ ካልሆነ። ለዛ ነው ሞኒተር ማድረግ የሚያስፈልገው ማለት ነው። ዲሲሽን ሜክ ስታደርጉ እነዚህን ፕሮሰሶች ትከተላላችሁ ማለት ነው። the following are the important area of decision making. important area decision make ስታደርጉ ኮንሲደር የምታደርጓቸው ኤሪያዎች ምንድናቸው? ኢምፖርታንት ኤሪያ በዲሲሽን ሜካችን ውስጥ ፕሮዳክት ሰሌክት ስናደርግ፣ ሱቴብል የሆነ ፕሮዳክሽን ሚክስም ሰሌክት ስናደርግ፣ ሜትድ ኦፍ ፕሮዳክሽናችንን ሴሌክት ስናደርግ በምን አይነት ወይ ነው መመረት ያለበት፣ በአንድ ቱል ነው ወይ በፋብሪካ ነው ምናምን የሚሉ ነገሮችን፣ ፕሮዳክት ላይናችሁን ምን መምሰል አለበት፣ ፕራይስ እና ኳንቲቲን ዲተርማይን ስታደርጉ፣ ፕሮሞሽናል ስትራቴጂ ላይ ያላችሁ ውሳኔ፣ የትኛውን ፕሮሞሽናል ስትራቴጂ ጠቀም ነው ከኔ ፕሮዳክት ጋር የሚሄዱ፣ የትኛው ነው አዋጭ፣ የትኛው ነው ከስተመር ሊገዛ የሚያስችለው የፕሮሞሽናል ስትራቴጂ የሚሉ ነገሮችን ኮንሲደር ታደርጋላችሁ። ሜክ ኦር ባይ ዲሲሽን፣ የሆነን ሮ ማቴሪያል ራሴ ፕሮዲስ ላድርገው ወይስ
የሆነ ፕሮዳክት ራሴ ፕሮዲስ ላድርገው ወይስ ልግዛው እያላችሁ የምታስቡት ውሳኔዎች አሉ። በእንደዚህ አይነት ኤሪያዎች ላይ ሸትዳውን ዲሲሽን ቢዝነሱ ማቆም ያለባት ቦታ ፖይንት አለ። እሷን ፖይንት ላይ ዲሳይድ ታደርጋላችሁ። ኢምፖርት እና ኤክስፖርት ላይ ዲሳይድ ታደርጋላችሁ። ኢምፖርት እና ኤክስፖርት ላድርግ ምናምን የሚሉ ነገሮች ማለት ነው። ሎኬሽን ዲሲሽን የት ላምርት ምናምን የሚለው ካፒታል በጀቲንግ ምን ያህል በጀት ያስፈልገኛል ይሄንን ስራ ለመስራት ምናምን የሚሉ ኮንሴፕቶች አሉ ማለት ነው። ሶ እነዚህን ኮንሲደር ታደርጋላችሁ ማለት ነው። ዲሲሽን ሜክ ስታደርጉ በእነዚህ ኤሪያዎች ላይ ነው። ሶ እነዛን ያየናቸውን ስቴፖች አፕላይ ታደርጋላችሁ ማለት ነው። እሺ ቀጣይ የምንመለከተው ምንድን ነው? የማኔጀሪያል ኢኮኖሚክስ ስኮፕ ነው ማለት ነው። ሶ ደቂቃው እየሄደ ስለሆነ ቻፕተር 1 በፓርት 2 ከስኮፕ ኦፍ ማኔጀሪያል ኢኮኖሚክስ ከሚለው ጀምረን እናዋለን። እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ቪዲዮ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮ ከተመቻችሁ ለጓደኞቻችሁ ላኩላቸው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።